የቤተክርስቲያን ህይወት መንፈሳዊ ህይወት ከባድ ነው ይላል። ቀላል ነገር ዋጋ የለውም መልሱ። ወርቅ ወይም ደግሞ አልማዝ ወይም ደግሞ የከበረ ድንጋይ ዋጋቸውን ከፍ ያደረገው ከድንጋይ ተለይተው ሳይሆን ለማግኘት ከባድ ነው። ለእግዚአብሔር ብለህ የምታጣው ሳክሪፋይስ የምታደርገው ነገር ሁሉ ማግኘት ነው ላንተ እና ነፍስህን ጣላት ስለኔ ብለህ ከሆነ ጣልካት ታገኛታለህ የተባለው ለዛ ነው። ጥለው ቤት ጸሎት እግዚአብሔር ማናገር ነው። ቅዱስ ኤፍሬም እንደሚል ማታ ገብተህ መጽሐፍ ቅዱስ ስታነብ ነው እግዚአብሔር ደግሞ እያናገረ ያለውና ያ ከእግዚአብሔር ጋር ተነጋገር ከሚባለው ከጸሎት በኋላ ቃሉን ስታዳምጥ እና ፍቅሩ ልብ የሚያነድ ነው። በጣም ውስድ የሚያደርግ ነው። የዚህን ዓለም ጫጫታ ጸጥ የሚያስብል ነው። ሰላም ያለው ደስታ ያለው እነዚህ የመንፈስ ፍሬዎች የሚባሉት ሁሉ ተሰብስበው አንተ ጋር የሚመጡት ፍቅረ እግዚአብሔር ሲኖር ነው። አንድ ምእመን እንደ ኦርቶዶክስ እንደ ክርስቲያን ጥያቄ ሊሆንበት የሚገባው ጥያቄ መጀመሪያው ይሄ ነው። እግዚአብሔር አምላኬን በፍጹም ሐሳቤ በፍጹም ነፍሴ በፍጹም ልቤ እንዴት ልውደድ የሚለው ነው። ይሄ ቃል የተጠቀሰው የማቴዎስ ወንጌል ምዕራፍ 22 ቁጥር 37 ላይ አይሁድና ፈሪሳውያን ሰዱቃውያን ክርስቶስን ከበውት ከዛ መሃል አንድ አይሁድ ክርስቶስን ይፈትነው ዘንድ ከትእዛዛት ሁሉ የትኛይቱ ትበልጣለች ብሎ ጠይቆት ነበር። ክርስቶስም ከሁሉም ትእዛዛት ጌታ አምላክህ እግዚአብሔርን በፍጹም ነፍስህ በፍጹም ሐሳብህ በፍጹም ልብህ ውደድ፣ ሁለተኛይቱም ትእዛዝ ባልንጀራህን እንደ ራስህ አድርግ ውደድ ብሎ መልሶለታል። እና ከትእዛዛት ሁሉ የምትበልጠዋ ትእዛዝ እግዚአብሔርን በእነዚህ በሶስት ነገሮች መውደድ ነው፣ በልብህ በነፍስህና በሐሳብህ። ከዛ ፍጹም በሆነ ሐሳብህ ነው የምትወደው፣ ሐሳብህ ፍጹም ይሆናል። ፍጹም በሆነችው ነፍስህ ፍጹም በሆነው ልብህ ነው የምትወደው። እና እግዚአብሔር እንዴት ነው የምንወደው? የመጀመሪያው በፍጹም ልብህ መውደድ ማለት ራስህን ለሱ ማስገዛት መቻል ማለት ነው። ራስን ማስገዣ መንገዶች የመጀመሪያው ትእዛዛቱን መፈጸም። እግዚአብሔር የሚያዘኝ ነገር ምንድነው? እንዳደርግለት የሚወደው ነገር ምንድነው ብለህ የምትታዘዘው። እና ትእዛዛት ከሁለት ዘንድ ሊሆን ይችላል፣ ከሁለት አንጻር ሊሆን ይችላል። አንድ ሰው ከዚህ በፊትም ብዙ ጊዜ ጠቅሰነዋል። የቅዱስ ባስልዮስን አስተምህሮ ክርስቲያኖች በሶስት ይከፈላሉ፣ የስራ ሰራተኞች፣ ባሪያዎች እና ልጆች ብለን እና እነዚህ ሰዎች የእግዚአብሔርን ትእዛዝ የሚፈጽሙበት ምክንያታቸው ልክ እንደ ባሪያ ግርፊያውን ፈርቶ ሲኦልን ፈርቶ እሳት ውስጥ ላለመግባት ከማያንቀላፋው እሳት ለመዳን ብሎ የእግዚአብሔርን ትእዛዝ የሚፈጽም አለ። እንደ ሰራተኛው ደግሞ ደሞዝ የተባለችውን መንግስተ ሰማያት ፈልጎ ጽድቅን የጽድቅን መንገድ ወይም ደግሞ የእግዚአብሔርን ትእዛዝ የሚፈጽም አለ። ከሁሉ በላይ የምትበልጠው ግን በፍጹም ልብህ የተባለው እግዚአብሔርን ልክ እንደ ልጅ ስለምትወደው፣ አሁን ቤተሰቦቻችንን ስለምንፈራቸው ስለሚቆጡን ስለሚገርፉን ሳይሆን ስለምንወዳቸው ለእናታችን ለአባታችን እንደምንታዘዘው፣ አሁን ታላቆቻችን አባቶች ሲያዙን ምንም ያደርጉናል ብለን ሳይሆን የልጅነት ስሜት ተሰምቶን ስለምንወዳቸው ትእዛዛቱን መፈጸማል። እና በፍጹም ልብህ ማለት ከልብህ ወደኸው ማድረግ አለብኝ ብለህ ስለምትወደው ትእዛዛቱን ለመፈጸም የምታጋበት ነው። በፍጹም ሐሳብህ ደግሞ ሐሳብን ሁሉ ለእግዚአብሔር ማስገዛት ነው። ያ ማለት እቅድህን ያካትታል፣ ህይወትህን ያካትታል፣ ሁሉ ነገርህን። ሐሳብ እንግዲህ የማይሸከመው ነገር የለም። የሰው ልጅ እንግዲህ በቀን እስከ 70,000 60,000 ሐሳቦች በቀን ያስባሉ። እነዛን ሁሉ ሐሳቦች አሁን ቅዱሳን ያለ እግዚአብሔር የሚያስቡት ነገር የለም። ፍጹም ሐሳባቸው በፍጹም ሐሳባቸው እግዚአብሔርን ወደውታል ማለት ነው። እንደዛ እንድንሆን እግዚአብሔር ይርዳል። ሁሉንም ሐሳብህን ለእግዚአብሔር ማስገዛት፣ እያንዳንዷን ሊትል ዲቴይል ነገር ውስጥ እየገባ ከእግዚአብሔር ጋር ሪሌት ማድረግ ማለት ነው። እሱ የሌለበት የማይካተትበት ህይወት የለም። ሐሳብ በጣም ረቂቅ ነገር ነው፣ ግን ረቂቅ በሆኑ በትናንሽ ነገሮች የእግዚአብሔር እጅ እንዳለ እያመንክ በፍጹም ሐሳብህ እግዚአብሔርን መውደድ። ስለዚህ ኃጢአታውን በሶስት መንገድ ነው የሚሰራው፣ በነቢብ በገቢርና በሐልዮ ሊሆን። ትልቁ ሰው በነቢብ ሊቆጠብ ይችላል፣ በገቢርም ማለት በተግባር የሚሰራው፣ በመናገር በነቢብ ደግሞ የምንለው በመናገር ነው። ሐልዮ ደግሞ የሐሳብ ኃጢአት ነው። በጣም ብዙ የሚፈተነው የሚወድቀውም በሐሳብ ኃጢአት ነው። አንዳንዶቻችን ሁላ ጭራሽ ኃጢአት እንደሆነ ማናቅም፣ በሐሳብ መበደል እንዳለ ማናቅም። ስለዚህ ሶስተኛው ስቴፕ ነው፣ ትልቁ ስቴፕ ነው። ሰው አንደበቱን ሊዘጋ ይችላል፣ ከተግባር ራሱን የሆነ ቦታ ላይ አስሮ ሊቆጠብ ይችላል። ሐሳቡን ግን መቆጣጠር ትልቅ ቅድስና ይጠይቃል። ያ ደግሞ ጥልቅ ከሆነ እግዚአብሔርን ከመውደድ የሚመጣ ነገር ነው። ስለዚህ በፍጹም ሐሳብህ እግዚአብሔርን ውደድ ማለት በሐልዮ ኃጢአት እስከማትሰራ ድረስ ሰይጣን ወይም ጠላት ዲያብሎስ መጥቶ የኃጢአትን ሴራ ወይም ተንኮል ሹክ ሲለ እየተቃወምክ የምትቀጠል ሰው እስክትሆን ድረስ ሐሳቦች፣ እቅዶች፣ ሁሉ ነገር ከእግዚአብሔር ጋር የሚገናኝ ሲሆን በፍጹም ሐሳብ ተወዷል። እና እነዚህ ሶስት በፍጹም ሐሳብ በፍጹም ልብ በፍጹም ነፍስህ ደግሞ መውደድ፣ ነፍስህን ለእግዚአብሔር አሳልፈህ እስክትሰጥ ድረስ የማተውለት ነገር የለም። አሁን ነፍስ ሕያዊት ናት አይደል? ሰው ልባዊ ነው፣ ነባቢ ነው፣ ሕያው ነው። የነፍስ ሶስቱ ጠባያ እዚህ ልቧ ሐሳቧ ሁሉ እግዚአብሔር ነው።
ነቢቧ ተናጋሪነቷ እግዚአብሔር ነው፣ ሕያዊነቷም ለእግዚአብሔር ነው። ስለዚህ ሁሉን ነገር ነፍስህንም ለእግዚአብሔር ማስገዛት፣ ትእዛዛቱን መጠበቅ። ስለዚህ ነፍሱን ስለኔ ብሎ የሚጥላት ያገኛታል ብሏል። ያ ማለት በተቃራኒው ሰውነቱን ለኔ ብሎ የሚጥለው ያገኘዋል፣ ከኔ ውጪ ደግሞ የሚያገኘው ይጥለዋል ነው። ያ ማለት ለእግዚአብሔር ብለህ የምታጣው ሳክሪፋይስ የምታደርገው ነገር ሁሉ ማግኘት ነው ላንተ። እና ነፍስህን ጣላት ስለኔ ብለህ ከሆነ የጣልካት ታገኛታለህ የተባለው ለዛ ነው። የምጥለው ቤት ነው በዚህ ምድር ነው። መቼ ነው የምታገኘው? ከሞት በኋላ ባለው ህይወት ነው ማለት ነው። ስለዚህ እዚህ የምታሳልፋቸው ሰፍሪንጎች፣ መከራዎች፣ ነፍስ የምትጨነቅበት እግዚአብሔር እንደሌለ የሚሰማበት ጊዜ ላይ አመስጋኝ ስትሆን፣ በነፍስህ በነባቢነትህ እግዚአብሔርን ስታመሰግን፣ በልባዊነትህ እግዚአብሔር ስታስብ፣ ሕያው ወደ ሆነው ህይወት እሱን እየናፍክ የምድርን መከራ ሁሉ እየታገስክ እግዚአብሔርን ትወደዋል። ስለዚህ በእነዚህ ሶስቱ ነገሮች ፍጹም እግዚአብሔርን ለመውደድ የመጀመሪያው ትእዛዛቱን መጠበቅ ነው። ትእዛዛቱን መጠበቅ ያስፈልጋል። መንፈሳዊ ተግባራትን ማድረግ ትልቁ እግዚአብሔር አሁን ሰው በጣም የሚቀራረበው ሲያወራ ነው አይደል? እኔ እናንተ ለምሳሌ መጀመሪያ ጊዜ ከተገናኘን በኋላ ለረጅም ጊዜ ብዙ ጊዜ አውርተናል። ማውራታችንም ያቀራርባል። ስለዚህ ከእግዚአብሔር ጋር ከአንድ ሰው ጋር ለመዋደድ መተያየት አለብህ፣ መተዋወቅ አለብህ፣ መቀራረብ አለብህ። ስለዚህ መጀመሪያ ተያይተናል፣ ያው ከእግዚአብሔር ጋር እንተዋወቃለን። በደንብ ለመቀራረብ ደግሞ መነጋገር አለብህ። ከእግዚአብሔር ጋር መነጋገሪያው ትልቁ መሳሪያ ደግሞ ጸሎት ነው። ስለዚህ የጸሎት ህይወታችን በጣም ማዳበር ያስፈልጋል። ቤተክርስቲያናችን ያዘዘችን የጠዋት ጸሎታት ያዘዘችን በቀኑና አንድ ሰው በዕለቱ የዕለቱን ውዳሴ ማርያም የዕለቱን መዝሙረ ዳዊት ማድረስ አለበት ይላል። ቢያንስ እንኳን ውዳሴ ማርያምን ማድረስ፣ ለዛሽ ለጸሎትህ መታመን፣ ያንን አሳልፈ መስጠት ማለት በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ የምትገዛለት ቦታ ቢኖር የጸሎት ቦታ ነው። ስለዚህ ነፍስህም ወደ እግዚአብሔር ናት፣ ሐሳብህም የእግዚአብሔር ነው፣ ልብህም የእግዚአብሔር። ምክንያቱም እያወራ ያለው ከእግዚአብሔር ፊት ለፊት ቁጭ ብለህ ነው። ስለዚህ ምጽዋት፣ ወንድምህን ባልንጀራህን መውደድ፣ ስግደት፣ ከምንም ነገር በላይ ደግሞ ንስሐና ስጋው ደግሞ። ስለዚህ እነዚህ ነገሮች መንፈሳዊ ተግባራትን እያደረግ ስትመጣ ነው ሐሳብህንም ነፍስህንም ልብህንም በፍጹም በሆነው በእግዚአብሔር ፍቅር የምታስይዛት ማለት ነው። እና መንፈሳዊ ተግባራትን ማድረግ፣ ትእዛዛቱን ለመጠበቅ መጣር፣ ከምንም ነገር በላይ እግዚአብሔር እንዲወዱ የሚያደርጉ ነገሮች፣ በተለይ ቃለ እግዚአብሔር ቁጭ ብሎ መስማት። አሁን ሰው ይህንን ነገር ሲሰማ ከእግዚአብሔር ጋር ፍቅር ይዟል። ስለ ንስሐ ሲማር፣ ስለ ስጋው ደግሞ ሲማር፣ ስብከት በቀን ማዳመጥ ሊሆን ይችላል፣ መጽሐፍትን ማንበብ፣ መጽሐፍ ቅዱስን ቃለ እግዚአብሔርን መስማት። በቃ ቃለ እግዚአብሔር ማለት የራሱ የእግዚአብሔር ቃል ማለት ነው። የተናገረበት መንገድ ይለያያል፣ በብዙ ነገር ይለያያል። እሱ በብዙ ነገር ያስተምራልና አንተ በጸሎት ስታናገረው እንደነበር ከዚህ በፊት በዚህ በጸሎት መራግብራችን ብዙ እየተነገረውናል። እና ጸሎት እግዚአብሔርን ማናገር ነው። ቅዱስ ኤፍሬም እንደሚል ማታ ገብተህ መጽሐፍ ቅዱስ ስታነብ ነው እግዚአብሔር ደግሞ እያናገረ ያለው። እና ከእግዚአብሔር ጋር ተነጋገር ከሚባለው ከጸሎት በኋላ ቃሉን ስታዳምጥ ነው። አንተ በመምህራን በኩል ያቀበለን መንፈስ ቅዱስ የተናገረውን በመጽሐፍ ቅዱስ በኩል በአዋል መጽሐፍት በኩል ያለውን የእግዚአብሔርን ቃል ስትሰማ ከእግዚአብሔር ጋር የተቀራረብክ ትመጣለህ። እግዚአብሔር ደግሞ አይተኸው ላትወደው አትችልም። አውግስጢኖስ የሚባል ሊቅ ይላል ዘግይቼ ወደድኩህ ይላል። ምን ነው ዘግይቼ ያፈቀርኩ? 30 ምናምን ዓመቱ ላይ ነው ክርስቶስን ያገኘው ከብዙ የዝሙት ምናምን ጊዜ በኋላ። ከዛ በኋላ ግን ጳጳስ ከመሆን ድረስ በቅቷል ይህ ሰው። እና ምን ነው ዘግይቼ ያፈቀርኩ? እግዚአብሔር ልክ ስታገኙ ምን አይነት አምላክ ነው መሰል? ከዚህ በፊት እሱን የማታውቅበት ህይወትህ ይቆጫል። ምን ኖርኩ ነው የምትለው ነው። እና ፍቅሩ ልብ የሚያነድ ነው፣ በጣም ውስድ የሚያደርግ ነው። የዚህን ዓለም ጫጫታ ጸጥ የሚያስብል ነው። ሰላም ያለው ደስታ ያለው እነዚህ የመንፈስ ፍሬዎች የሚባሉት ሁሉ ተሰብስበው አንተ ጋር የሚመጡት ፍቅረ እግዚአብሔር ሲኖር ነው ከምን ነገር በላይ። ከዛም ደግሞ አውትከም ይኖረዋል፣ ኤክስተርናል የሆነ ደግሞ ኢፌክት ይኖረዋል። እግዚአብሔርን የሚወድና ከእግዚአብሔር ጋር የሚዋደድ ሰው በዚህ አጠገቡ ስትሆን ሰላም ነው የሚሰማ። ምን እንደሆነ ራሱ አጠቅም ግን የእግዚአብሔር መንፈስ ሬዲቱ ከእሱ ጋር ስለሆነ ማለት ነው። እና ከምንም ነገር በላይ እኔ ይህንን ጥያቄ የጠየቀው ሰው በጣም ጥሩ ሰው ነው። ከምንም ነገር በላይ ሰው እግዚአብሔርን መውደድ ላይ ትኩረት ማድረግ አለበት። እና ለብዙ ነገሮች መፍትሄት ነው እግዚአብሔርን መውደድ። እግዚአብሔርን ስትወድ ነው ለኃጢአት ያለ ፍቅር የሚቀንሰው። እግዚአብሔርን ስትወድ ነው ለራስህ ያለ ፍቅር ራስን መካድ የምትጀምረው። እና ሰው ሁሉን ትቶ እዚህ ላይ ትኩረት ቢያደርግ ለሁሉ ነገር መፍትሄ ያገኛል ብዬ አስባለሁ። እና እግዚአብሔርን እንግዲህ በፍጹም ነፍሳችን፣ በፍጹም ልባችን፣ በፍጹም ሀሳባችን እንድንወደው እሱ ራሱ ይርዳን። በጣም የሚገርም ነው ማለት ጥያቄውንም ሳነበው ጀምሮ በጣም እየገረመኝ ያለ ጥያቄ ነውና ሰው በዚህ ልክ እንዴት እግዚአብሔርን ስለመውደድ ሊጨነቅ ይችላል? ገብቷል። ነፍስ ነች የምትጨነቀው ብዬ የማስበውና መልካም ጥያቄ ነው። እንደተረዳሁት ደግሞ ቤተክርስቲያናችን የምታዘውን ሃይማኖታችን የምታዘውን ተግባራት ማድረግ
እግዚአብሔርን ወደ መውደድ ያደርሳሉ ነው። ገብቷል? አሁን ከመሬት ተነስተህ ልትወድ አትችልም። ገብቷል? ልምምዶቹን ስታደርግ፣ ስትመጸውት፣ ስትጸልይ፣ ስትጾም፣ ስትሰግድ፣ ስጋው ደግሞ ስትቀበል ምናምን ረድኤተ እግዚአብሔርን በራስህ ላይ ያደረ ፍቅረ እግዚአብሔርንም አብሮ ያሳድራል። ስለዚህ ይሄንን እንድናደርግ ሁላችን ይርዳን ነው። እዚህ ላይ ሌላ መጨምረው ነገር የቤተክርስቲያን በጣም የስርዓት ቤተክርስቲያናት ምናምን የሚባለው ስርዓቱ እግዚአብሔርን የመውደድህ ምልክት ስለሆነ ነው። በነገራችን ላይ መታዘዝ ይሄ አንድ ምንድነው በጣም ብዙ ጊዜ ከዚህ ሃይማኖት የሚወጡ ሰዎች ምናምን በጣም ጾም ይበዛል ምናምን ጥብቅ ያለ ነው። ሴት በዛ በኩል ወንድ በዚህ በኩል ይሄን ማየት አትችልም፣ ይሄን ማየት ትችላለህ፣ ይሄን አታርግ ምናምን የሚበዛው የሆነ ሪስትሪክት የሆነች ቤተክርስቲያን ስለሆነች አይደለም። በዛ ስርዓቱን በማክበር ውስጥ እግዚአብሔርን መውደድ ስለምትማሩ እና አንድ ሰው ደግሞ የፍቅር መገለጫው ያንን ሰው ማክበርና ያዘዘህን ነገር ምን ያህል ለመታዘዝ ዝግጁ ነው የሚለው ነው። እና ስርዓቶቿን ቀኖኖቿን ምናምን ማክበር ለእግዚአብሔር ያለን ፍቅር ነው የሚያሳየው። እግዚአብሔርን ለመውደድ የሚያቀርቡ ነገሮች ናቸው። እንግዲህ ከ300 ምናምን ቀናት ውስጥ ከ365 ቀናት 200 ምናምን ቀኑ ጾም ነው ቤተክርስቲያን ውስጥ። ስለዚህ ምግብን መተው ስለ እግዚአብሔር ያለን ፍቅር ነው የሚያሳየው። በየቀኑ የሚያቀርብህ ነገሮች ናቸው እና ሰው በዛ ልክ መረዳት አለበት ብዬ አስባለሁ። በጣም ብዙ ሰው ከቤተክርስቲያን የሚርቀው ስርዓቶቿን አንድ ባለማወቅ ነው፣ ሁለት ይከብድኛል ብሎ ስለሚያስብ ነው። ለወደድከው ነገር የሚከብድህ ነገር የለም። የፍቅርን ኃያልነት እናውቀዋለን። እንኳን ስርዓቱ አይደለም የትሩፋት አገልግሎት እያገለገሉ የሚኖሩ ብዙ ቅዱሳን አሉ። ከተነገራቸው ከታዘዙት በላይ የታዘዙትን ጨርሰው ነው የምልህ ትሩፋት የሚባል ነገር ሲያደርጉ ደግሞ ታያለህ። እና እኒህ ስርዓቶቿ መብዛታቸው ህግ፣ ስርዓት፣ መመሪያ ምናምን የሚባሉት ነገሮች ሁሉ አንተን ወደ ፍቅረ እግዚአብሔር ለማድረስ የምታደርገው ጥረት ነው። ይሄን እንዲታወቅ ነው። በጣም በጣም የሚገርም ነገር ነው። ደስ ይላል። ሁላችንም እግዚአብሔር ፍቅር እንዲያድርብን የእርሱ ቅዱስ ፈቃድ ይሁንልን። አሜን። ሁለተኛ ጥያቄ አለኝ። አንዲት እህታችን ይመስለኛል የጠየቀችን ለጸሎት በምቆም ሰዓት ሐሳቤ በጣም ይበታተንብኛል እና እንዴት ነው ሰብሰብ አድርጌ ኮንሸስ ሆኜ መጸለይ የምችለው የሚል ጥያቄ ተጠይቋል። ይሄ የሁላችንም ችግር ይመስለኛል አይደል? ማለት ለጸሎት በምንቆም ሰዓት የተለያዩ ሐሳቦች ያው የዲያብሎስ ፈተና ነው። ግን እንዴት አድርገን እንሰብስበው ሐሳባችንን? በጣም አሪፍ። ይሄ አሁን የሚጸልይ ጥያቄ ማለት ነው። ስለዚህ አንድ ስቴፕ ተጠግተሻል ወይ ተጠግተሃል ማለት ነው። ጥሩ ነገር ነው። እግዚአብሔር ያበርታችሁ። ሰው መጸለይ ሲጀምር ነው በጸሎት ውስጥ ያሉ የሚፈትኑ ነገሮች የሚገጥሙት። የመጀመሪያው ማወቅ ያለብን ነገር በጣም ጥሩ ነገር ነው ፈተና የሚበዛው ወይም ደግሞ ዋጋ ያለው ነገር ነው ከባድ። አንዳንድ ሰው በጣም እግዚአብሔርን መውደድ ከባድ ነው ምናምን ይላል፣ ወይ ቤተክርስቲያን ህይወት መንፈሳዊ ህይወት ከባድ ነው ይላል። ቀላል ነገር ዋጋ የለውም ነው መልሱ። ወርቅ ወይም ደግሞ አልማዝ ወይም ደግሞ የከበረ ድንጋይ ዋጋቸውን ከፍ ያደረገው ከድንጋይ ተለይተው ሳይሆን ለማግኘት ከባድ ስለሆነ ነው። የምታየው ጣጣ በጣም ሀስል ታደርጋለህ። ወርቅን ለማግኘት ቦታ ይመርጣል፣ ትቆፍራለህ፣ የምታገኘው ትንሽ ነው፣ የሚያረካም አይደለም። እሱን ደምራ አቅልጠህ ምናምን ለዛ ነው ዋጋውን ከፍ ያደርገው። ዳይመንድ አልማዝም በዛ ልክ አስቡ፣ የከበሩ ድንጋዮችን ደግሞ በዛ ልክ አስቡ። እና እግዚአብሔር ዋጋው ከፍ ያለ ስለሆነ የቤተክርስቲያን ህይወት ጸሎት በተለይ ደግሞ ዋጋዋ በጣም ከፍ ያለች ስለሆነ ለማግኘት በጣም ከባድ ናት። እና የሰው ልጅ በጣም በጣም እንደሚፈተንበት ነገር ሊኖር የሚችለው ጸሎት ነው። ምክንያቱም አንተ እንዳትድን የሚፈልግ ሌላ ሁለተኛ አካል እንዳለ ማሰብ አለብህ። በዚህ በኩል እኩል እንድትድን የሚፈልግ ልጁ እንድትሆን እንድትቀርብለት ከምን ነገር በላይ መንግስተ ሰማያትን ያዘጋጀልህን ቤት እንድትወርስ የሚፈልግ አምላክ እንዳለ ከዛ ውስጥ ከደረጃው ከመሰላሉ በገመድ ጎትቶ ሊጥልህ የሚፈልግ ዲያብሎስ እንዳለ ማሰብ አለብህ። ስለዚህ የመጀመሪያው ነገር ጸሎት ፈተና ሲበዛበት ነው እንደውም ትክክለኛ ጸሎት የሚሆነው። ምክንያቱም ጠላትህ ዲያብሎስ ምን እያደረግክ እንደሆነ ያውቃል። አንተ ጸሎት ጀመርክ ማለት በምን ያህል ርቀት ከአንተ እንደሚርቅ ያውቃል። ስለዚህ ጸሎት ጀመርክ ማለት ንስሐ ልትገባ ነው ማለት ነው። በነገራችን ላይ ስጋው ደግሞ ልትቀበል ነው ማለት ነው። ምክንያቱም መንገድህን ይጠርግልሃል። እንደውም ቅዱስ ቄርሎስ በኃጢአት ወደኩኝ ብለህ ጸሎት ከማድረግ ጠዋት ተነስተህ ጸሎት ከማድረግ አታቁም፣ ወደ እውነተኛይቱ ንስሐ የምትመልሰው ይህች ጸሎት ናት ነው የሚለው። በጣም ብዙ ሰው በኃጢአት ሲወድቅ፣ ሲደብረው፣ ዲፕረስድ ሲሆን፣ ኦሪዮን ነገር ሲፈጠር ጸሎት ያቆማል። እና ጥሩ ስሜት ላይ ስትሆን፣ ይሄ ኤነርጂቲክ ስትሆን፣ እግዚአብሔርን የመውደድ ጥሩ መንፈሳዊ ላይ ምናምን ስትሆን፣ ጠዋት ጸበል ከዛ ጸሎት ምናምን ግዴታ እንደዛ አይደለም። እንደውም አንድ እህታችን ጸሎት እስትንፋስ ነው እና አንተ ደበረኝ ብለህ መተንፈስ አቁመህ ታውቃለህ? ኃጢአት ከሰራህ በኋላ መተንፈስ አቁመህ ታውቃለህ? እና በዚህ ልክ ዋጋውን ማሰብ ያስፈልጋል። እና ጸሎት የጀመራችሁ ሰዎች ቀጥሉ። ከዛ ማሰብ ያለብህ ነገር ይህ በሀሳብ መበታተን
ቀላል እንዳልሆነ ካገባ ስለዚህ ኦኬ ወደ እውነተኛይቱ ጸሎት ለመድረስ የሆነ መውጣው ደረጃ አለ መውጣው መሰላል አለ ብለህ ካሰብ ካመንክ ዝም ብለህ መቀጠል ያለብህ ትልቁ ነገር ኮንሲስተንሲ ነው በቃ በየቀኑ ጸሎት ማድረግ ለጸሎት ቦታ ለጸሎት መጽሐፍ እውነት ለዛች ደግሞ ለምትጸልያት ጸሎት መታመን ኮንሲስተንት ሆነ መታመን የሉቃስ ወንጌል ምዕራፍ 18 ላይ አንዲት ባልቴት ታሪክ አለ ሰውን የማይፈራ እግዚአብሔርን የማይፈራ ሰውን የማይፈራ አንድ መኳንንት ነበረ እና አንድ ባልቴት ከበሩ ቆማ አንተ ሰው ሆይ ፍረድልኝ ትለው ነበር በየቀኑ ፍረድልኝ ትለው ነበር ያ ሰው ግን አይሰማትም ነበር አንድ ቀን ግን ስለ ንዝናዚዋ ብሎ ፈረደላት ይላል ስለ ነዘነዘችው ብቻ ነው ገብቷል ስላዘነላት አይደለም ሰውን ስለማያፍር ስለሚፈራ አይደለም እግዚአብሔርን ስላከበረም አይደለም ሰምቷትም አይደለም ስለ ንዝናዚዋና በተደጋጋሚ እግዚአብሔርን አንተ ከጠየቅ አባትህ ነው ያን ጨካኝ መኳንንት አይደለም እግዚአብሔር ስለዚህ ስለ ንዝናዜ ብለው እንኳን ይምራል ያ ጨካኝ መኳንንት እንኳን ፈርዶላታል ለባልቴቷ በየቀኑ ኮንሲስተንትሊ እግዚአብሔርን በጸሎት መጠየቅ ለችግሮች መፍትሄ ይሆናል ይሄንን ማሰብ ሁለተኛው እና የመጨረሻው ጥያቄው ላይ ትኩረት ሳደርግ ዝም ብሎ መጸለይ ነው መፍትሄው ለዚህ ምሳሌው ምን መሰለህ አንተ ከልብ የመነጨ ወደ አርያም የሚደርስ ጸሎት ላታረግ ትችላለህ ግን አጋንንት እየራቁ ነው ለዚህ ምሳሌ አባቶች በጣም ድንቅ ምሳሌ ይሰጣሉ ለምሳሌ አንድ አይነ ስውር በትር ይዞ ወደ ጫካ ቢገባ እባቡም አይጡም ሁሉም ነገሮች እንስሳት አራዊቶች ይርቁታል እነሱ አለማየቱን አያውቁም በትር መያዙን ግን ያውቃሉ ስለዚህ መሬቱን እየመታ ሲሄድ አጠገቡ ያሉት ነገር ሊያጠቁት የሚችሉ ነገሮች ሁሉ ጊንጡ ምን ሁሉ ነገር ይርቁታል ምክንያቱም እነሱ የሚያውቁት ነገር የለም እንስሳቶች ናቸው አለማየትና ማየት ምን እንደሆነ አያውቁም አጋንንት የምታስበውን አያውቅም አንተ ከልብ እየጸለይክ እንደሆነና እንዳልሆነ አያውቅም በነገራችን ላይ ምን ታውቃለህ ጭራሽ አያውቅም ምን እያደረክ እንደሆነ ግን ከአፍ የሚወጣው እሳት ነው እሱን ያውቃል ስለዚህ ይሸሻል ማለት ነው ለምን ኩሽና ምናምን ወይ ትምህርት ቤት ወይ ሌላ ሀገር ሄደ ሊሆን ይችላል በጸሎት ቢያንስ በአፍ የምትናገራት ካፍ ከአንደበት የምትወጣው ያቺ ኃይል ያቺ እሳት አጋንንትን ካጠገብ ያርቅልሃል ከዚህ በላይ ደግሞ ትልቅ ነገር የለም ስለዚህ አንድ ቀን ደግሞ እግዚአብሔር ይመልስልሃል ይሄንን ማሰብ ሁለት እግዚአብሔር ከትዕቢት ይጠብቃል የመጀመሪያ ቀን ጸሎት ላይ እንደነ ቅዱስ ጳውሎስ ሶስተኛው ሰማይ ብትናጠቅ በቀጣዩ ቀን አትችልም እግዚአብሔር ደግሞ የሚወዳቸው ሰዎች የሚጠብቀው ከትዕቢት ነው ስለዚህ ለአንተ ብሎ ነው ትንሽ አስል ማድረግ አለብህ መልፋት አለብህ ኃጢአትህን እንድታስብ የሆነ መጣር እንዳለብህ የሆነ ያክል ስቴፕ መራመድ እንዳለብህ እንዲገባ ነው እንጂ በአንድ ቀን ልብህን ስውር አድርጎ እኮ ፊት ለፊቱ አስቀምጦ ወደ ሰማይ ነጥቆ ቅዱሳንን አሳይቶ መንግስተ ሰማያትን ሲኦልን አስጎብኝቶ መመለስ አቅቶት አይደለም እግዚአብሔር ልብህን ወደ ላይ መንጠቃቅቶት አይደለምና ከትዕቢትም እንድትጠበቅ ነው አንዳንድ ጊዜ የምታገኘው ነገር ነው ዋጋ የሚሆነው ገብቷል እንዳታረክሰውም ነው እንደውም አንድ ጊዜ ምን ይባላል አቡነ ሺኖዳ አንድ ሰው ነበር እንዲህ ማውራት ማንበብ ምናምን የሚወድና በጣም ይጸልያል እና የሆነ ጊዜ በጣም ከልቦ ተጸልዮ ወደ አርያም በቃ ሰማዮች ሲከፈቱ ምናምን ታዩት ወዲያው ማስታወሻውን አውጥቶ መጻፍ ጀመረ የሚሆን ነገር ጠፋበት ያ ሰው ለዘመናት ጸለየ ግን አልተመለሰለትም ገብቷል እና አሁን እንኳን እያየን ነው በህልማቸው የሆነች ቀይ ሴት አየን ምናምን ብሎ እመቤታችን ምናምን ወላዲተ አምላክ ቅድስት ሥላሴ ምናምን እየተባለ ከዚህ በላይ ትዕቢት የለም ቅዱሳን እኮ መላእክት የብርሃን መላእክት ተገልጦላቸው አማትብ ምናምን ምክንያቱም እንደኔ አይነት ኃጢአተኛ መላእክት ሊገለጥ አይችልም አንተ ሰይጣን ነህ እያሉ ይከራከሩታል ከቅዱስ ገብርኤል ጋር እና አማትብ ይሉታል አማትቦ ምናምን ምክንያቱም ያምናሉ ኃጢአተኝነታቸው አንተ ወላዲተ አምላክን እስክትገለጥልህ የደረስከው ምን አይነት ቅድስና ኖሮ ቅዱስ ነኝ ብለህ መታመን ከሆነ ደግሞ እንዳልሆንክ የመጀመሪያው ማሳያው እሱ ነኝ ማለት ነው እና እንደዚህም አልተቻለም እንኳን ሰማይ ተከፍቶ አይተህ አይደለም እንኳን ልብህ ወደ እግዚአብሔር ደርሶ አይደለም እና ከትዕቢት በጣም ይጠብቃል ይህንን ማሰብ ያስፈልጋል ሶስተኛው መፍትሄ ደግሞ ነፍሴ እግዚአብሔርን ታላቅ ታድርገዋለች ይሄ ትልቅ ጸሎት ነው የእመቤታችን የቅድስት ድንግል ማርያም ጸሎት ነውና አንድ መምህርም ሲናገሩት ነበር ስለዚህ በመሃል በጸሎት ሐሳብ ሲበታተንብህ 3 ጊዜ ነፍሴ እግዚአብሔርን ታላቅ ታድርገዋለች ነፍሴ እግዚአብሔርን ታላቅ ታድርገዋለች ነፍሴ እግዚአብሔርን ታላቅ ታድርገዋለች ብለን ወደ ጸሎታችን መመለስ ማለት ነው እንጂ ማቆም መፍትሄ አይሆንም ትልቁ ሰበብ ነው ሸይጣን ሹክ የሚልህ ነገር ጸሎት እንድታቆም ስለሚፈልግ ነው በነገራችን ላይ ሐሳብ የተበታተነብኝ ምናምን የሚልህ እኔ ጸሎትን ዋጋ ተረድቶ ሁሉ ጊዜ መጸለይ ያስፈልጋል